ሰውነቱ እኔን ፍቅሩን እንዳያስታውስ ካደረገው ምን ጥቅም አለው? ምናልባት እኮ እኛ እንዳሰብነው ላይሆን ይችላል። አውቃለሁ የሄደው እኮ በእህቴ ምክንያት፣ ግን ደግሞ እንደዛ አበድኩልሽ ከነፍኩልሽ ሲል ከርሞ አንድም ቀን ሊያወራኝ አልሞከረም። እሱም ሁላችን እኔ እኮ ለእሱ እንደናንተ አይደለም። መቼስ ናሆም እኔንና አንቺን እኩል አያየንም። አዎ እሱም አያየንም። ስለዚህ እሱም እኔን ከእናንተ እኩል ማየት አልነበረበትም። አጋሼ ይሄ ሁሉ መሬት ያንተ ነው? እንዴታ! ይሄ ሁሉ መሬት የኔ ነው፣ ያንቺ አባት። ታዲያ ብቻህን ያረስከው? አዎ አንድ ክንድ እኮ ነኝ፣ ወንድ ልጅም የለኝም። አረ ጽናት እኮ ወንድ ማለት እኮ ናት እንዴ! እሷማ ምትክ ናት። 50 ቢወለድ 50 ነው ጉዱ፣ ከተመረቀ ይበቃል አንዱ የተባለላት ልጅ። እሱስ ልክ ነው ጋሼ። እና ለእኔ ግማሹን አያወርሱኝም እንዴ? ኧረ ለልጄ ያልሆነ እሰጥሻለሁ። አይ ጋሼ እኔ ምን ላወርስሽ የሚለኝ ወላጅ የለኝም። ለዛ ነው ልጄ። መወለድ እኮ ቋንቋ። አመሰግናለሁ ጋሼ፣ በጣም ጥሩ ሰው ነው። ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ ጽናት ክፍል 160 ይዤ መጥቻለሁ ማለት ነው። ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ እናቴ እንቦጥዬ እያወራል ማለት ነው። ብዱ አንቺ ሲያሯሩጥሽ፣ አንቺ ደግሞ ብዱን ስታሯሩጩ፣ እሱ ደግሞ አንቺን አይቶት ይሮጥ እያለ እንግዲህ በሳቅ ይቀውጠዋል ቤቱን ማለት ነው። ምን ይሻልሻል ምናምን ይላታል። ከዛ እንደዛ እያለ እያወራት እያለ ቅዱሴ ይነሳል ማለት ነው። ቅዱሴ ምን መስሎ እንደመጣ ብታዩ እያለ በሱም ይቀልደበታል ማለት ነው። እንደዛ እያለ ሲያወራ ቅዱሴ ምን መስሎ እንደመጣ በእንቅልፍ ቡ ነው መሰለኝ እያለ ስለሱ ያወራል። እሱም ኧረ እባክህን ልተኛበት ይለዋል ማለት ነው። እሱ ደግሞ ጭራሽ ያወራልሻል ቅዱሴ እያለ ይለዋል ማለት ነው። እሱ እንደ ደህና ነገር ነው እያወራ ያለው ማለት ቅዱሴ ተናዷል። እንቅልፍ የሚተኛበትን ነስቶታል። እዛም በኋላ ሲጮህበት አትንከኝ ይለዋል ማለት ነው። ምን ነው ሲለው ልተኛበት እንቅልፍ ነስተኸኛል ምናምን ይለዋል። እንቅልፍም ቤት ነው ሲለው ኧረ እንቅልፍ ምን በወጣው አንተ እያለህ አንተና ቸሽ ካላችሁበት እንዴት ነው የምተኛበት? እንቅልፍ ምን በወጣው ብሎ ይነግረውም ማለት ነው። እሱም ናቲም ስለ ልጅቷ እያወራም ማለት ነው። አይ እንዳትደግመው እሷ የምትገምተውን ማወቅ አያተኝም ብሎ ስልኩን ይቀማው ማለት ነው። ናቲም ስልኩን ከወሰድኸው ይለዋል ማለት ነው። እንደዚህ ካላደረግ በጭራሽ አታስተኛም ይለዋል። እናም ስልኩን ይዞበት ይሄዳል። እዛ ናቲም እዚህ በኋላ ታኮርፈኛለች ደግሞ እዚህ ሲደርስ በሙሉ ባሊ አበባ ልገዛላት ነው ይላል ማለት ነው። እና ቅዱስ የመንግስት ስልኩን ይዞበት ሄዷል። ናቲም ከዚች ከእንቡጥዬ ጋር እየተጃጃለ ነው ያለው ማለት ነው። እውነት ለመናገር በጣም የተጃጃሉት የቀውጠጧን ልክ የላትም። በጣም ነው እንትን የሚሉት ማለት ነው። እና እንግዲህ ፂና ኪራም እያወሩ ነው ማለት ነው። የሆነ የምነግራችሁ ነገር አለኝ ስላለቻቸው ኒና ቁጭ ብለው ሲጠብቋት ነበር። ሆነሽ ነው ምናምን ሲሏት አይ ፍየሏ ሆዴን ስላመመኝ ፍየሏ የምትበላውን ቅጠል እንትን ካልሽ ትድኛለች ስላለች ስከተላት ዋልኩ ምናምን ትላቸዋለች። እና በዛ ሲስቆባት ነበር ማለት ነው። እዛም እሷም ልጁ አስፈራቷ ስለነበረ ልትነግራቸው የነበረውን እንትን ተወችው ማለት ነው። ማስሸፋፍና እንደ እንትን አለፈች። በሆዴና ሞኛ እንደዚህ ብሎኛም ብላ አለዋው ሳለፈችው ማለት ነው። እነሱም ምንም ከቁም ነገር አልቆጠሩትም። ያው በእንትን አለፉት ማለት ነው። እሷም ቀየረች እና እንግዲህ መሬት ስለመሬት የሆነ ሰው ቤት መጡ ሲያወራት ነበር እና የመሬት ኢንቨስትመንት ነኝ ምናምን ብላ ተናግራ ነበር እና ለዛ ሰውዬ እንደዛ ብላ ነግረው ነበር። ለዓለም አላችሁ ነው የመጡ ምናምን ብላ እንዳርስላችሁ ነው የመጣው ነው ምናትያቸው ነበር እንዴ እያላት ነበር ኪራ ማለት ነው። ማነው ሰውዬው ብሎ ሲጠይቃት ተሻለ ነው በለጠ ምናምን ብላ ፂም ጠየቀቻት። ኪራም ሰውዬው ካመንሽ እውነትም ጅል ነው ሲላት ነበረ። ፂም እንግዲህ መሬታች ልትቀማ መጣች ብለው ሰልፍ እንዳይወጡብሽ ብለው እንዳያስሮጡሽ አለቻት።
እዛ አይ አታስቢ መሬታችን ልታለማ ነው የመጣችው ብለው እንደ ንግስት ነው እንትን የሚሉኝ ብላ ተናገረች ማለት ነው። እና ያ ሰው ኢንቨስትመንት ነኝ ስለውም ምንም አላለኝ እናንተ በቅርብና በእነሱ አኩርፋባቸው ተነስታ ትሄዳለች ማለት ነው። የምሩ አማት ደግሞ እንግዲህ ነገራችሁ ምንም ደስ አይለኝም። ያቺኛዋ ልጅና ጽዮን ቤት ቁጭ ብላ ተጠብቃት መጣች እንዴ ያለምዬ ትላታለች። አዎ መጣ ትላታለች። እና ምን ስለ ተንኮላቸው እያወራች ነበረ። ጋሼ ጋር ያወራችሁትን እኮ ሰምቻለሁ። እሱም የሰማ መስሎኝ ፈርቼ ነበር ትላታለች። አይ አልሰማም ትላታለች። እና እንቅልፍ አይኔ ዞር ሳይል ነው ያደረ ስትላት አይ አዩ እንደዛ አይነት መመንዘር አይችልበትም ምንም ነገር አያውቅም አይሰማም አትስጊ ብላ ትነግራታለች። እንደዛ ስትላት እንግዲህ ጋሽ ይመጣል ማለት ነው። ጋሽ መጣ ትለዋለች። ዋሌቴን ረስቼ ነው የመጣው ብሎ ይነግራቸዋል ማለት ነው። እሷም ጽዮን ተነሽ አምጪለት ብላም እሷን ትልካታለች ማለት ነው። ጋሻም እንግዲህ ምኑን ነው ማወቅ የሌለብኝ ብሎ ይጠይቃታል። እዛም እነሱ ማለባብሰው አይ ዋሌቱን ረስቼ ብሎ እንትን ይላል ማለት ነው። ሁለታቸው ጋር ማታ እናወራለን ብሎ ዋሌቱን ተቀብሎ ይዞ ይሄዳል ማለት ነው። ግን እሱም አልነቃባቸውም። ጽዮንም ያሰማ መስላ ሁለታችሁም ማለት ብላም እሷ ትሰጋለች ማለት ነው። እና ተሰማ ደግሞ እንግዲህ እንመካከር ብለው አብረው እንትን እያሉ ነው። ውሃ ማያነሳ ወሬ ይዘህ ከሆነ ልሄድበት አታስቸግረኝ ይለዋል። አይ ተቀመጥ እንኳን ውሃ ማንሳት የለ ደም ያፈላል ይለዋል። እና ጋሽ አሰግድ ቤት ሂጅ የሆነ ሰው መጧል አለ ማለት ነው። እንዴት ያለ ሰው ናት ሲለው የሆነች ጸጉሯ የተንጨፈረረ ጠቆር ያለች ይለዋል ማለት ነው። እዛም ይስቅበታል። ያቺ ሽንታም ነች እንደ ይላል እሱም እያንቀጠቀጡ አባርሪያታለሁ ለዛውም ብሎ ይነግረዋል ማለት ነው። አስጨረስከኝ ይለዋል ያኛውም ማለት ነው። ከመንግስት ባለሙያ ጋር እኮ ነው የተጣላ ነው ብሎ ይለዋል። እና ምን ያርባተብታል እሷን እንግዲህ ማሻኘት ነው ብሎ እንትን ይላል። አዎ ወደ መጣችበት እንመልሳታለን ሲለው አይ ወደ መጣችበት አይደለም ወደ ሌላኛው ነው ምን ሰዳት ይላል ማለት ነው። ወደ ማትመለስበት ነው የምን ሰዳት ይለዋል። ኧረ ተው በዛብህ ኧረ ተው ሰው ልንገል ብሎ እሱም ይለዋል ማለት ምን ነው ይለው። ቀስ እያሉ እኛን ሲገሉን ዝም ልንላቸው ነው እንዴ ብሎ እሱም ይለዋል። አይ ዝም ማለትማ ዝም አንላቸውም ይለዋል። አይ ጠላትህን ለማጥፋት ስትወሰን ንገረኝ ብሎም ጥሎት ይሄዳል ማለት ነው። ገበሬው ያለ በሬውና ያለ መሬት በቁሙ የመተ ነው ብሎም እሱም ይታገዛል ማለት ነው። እናቴና እንቡጤ እንግዲህ መንገድ እየተጓዙ ደከመኝ ትለዋለች። እና በእግሬ ስንከራተት አላሳዝንህም እንዴ ትለዋለች። እኔ አንቺ ስንከራተች ከማየት ሞቴን ብመርጥ ይሻላል ይላል። እናቴ ደግሞ ማለት ነው እኔ እኮ በቅድ ነው የምመራው ይላል። ከመቼ ወዲህ ነው በቅድ የምትመራው አንተ ደግሞ ይላታል። አይ እንደዚህ አይነት ሲሆን እኮ በቅድ ነው የሚመራው ይላታል እናቴም ማለት ነው። እና መኪና ግዛልኝ ስትለው እናንተ አሰሪዎች ያልገዛችሁልኝ እንዴት አድርጌ ነው እኔ የምገዛው እኔ ተቀጣሪው የምገዛው ብሎ ይመልስላታል ማለት ነው። አንቺ ገዢ ሲላት እንዴት ነው የሚገዛ ያያው አይደለ ወጪውን እንደዚህ ኦቨር ወጪ ምናምን ትለዋለች። ከዛ ትበሳጭበታለች። አልፈልግም እንደውም ብላ ስትበሳጭበት ቅዱሴ ይመጣል ማለት ቅዱሴ ሲጠሩት እንግዲህ ሲያያቸው እነሱን ለማምለጥ ሲል በትራፊክ ይቀጣል ማለት እና በጣም ሲናደድ እናንተን ለማምለጥ እኔ ስሮጥ በትራፊክ ተቀጣው ብሎ ከነሱን ያኮርፋቸዋል ማለት ነው። እኛ ምን አደረግንህ እኛ ተከታብለንሃል ማን ሮጣለህ እኛ ማን አምልጣለህ ይላል። ደግሞ እንቦጥዬ ተመልሰለታለች ማለት ነው። እናም ከመኪናው አልወርድም ብለው አስቸገሩት ማለት ነው። እናቴም አይ እንውረድለት እሱ ሲበሳጭ እንትን ነው እና እንውረድለት ይላታል ማለት ነው። እሷ ደግሞ አልወርድም ብላ መኪና ውስጥ ግግም ብላ ቁጭ አለች ማለት ነው። እና በግድ መከራ እናቴን ይዛት ይወርዳል። ወረዱ በኋላ ጋሼ ይመጣል። ጋሼ መጥቶ በሩን ሲያንኳኳ እነሱ መስሎት አተውኛም እንዴ ብሎ ሲበሳጭ ቅዱሴ ጋሼ ነው ማለት ነው። አይ ጋሼ ነው አንተ ነህ እንዴ ምናምን አግባበል ብሎ
እንደገና እሱ እንትን ይዞት ሄዳል። እነ ናቲ ነበሩ እና እነሱ መስለውኝ ነው አስቀጡኝ እኮ በትራፊክ ምናምን ብሎ ይነግረዋል ያለውን ነገር ማለት ነው። ሰኒም እንግዲህ ትክዝ ብላለች። ምንሽ ነው እንደዚህ ሄድሽ ምናምን ስትላት ቀና ትላለች። ጭራሽ የተሻለሽ ታገኛለች ምናምን ልትይኝ ነው እያለች ተረዳ። አንድ ቀን እንኳ ደውላ ያውቅም እንደዛ አበድሁልሽ ከነፍሁልሽ ሲል ከርሞ አንድ ቀን እንኳን ሳይደውልልኝ አንድ ቀን የሆነ ይደውላል እንደዚህ ይላል እያልኩ እንትን ስል ነበር፣ ግን ምንም ነገር የለም። በቃ እኔን ረስቶኛል። እሱም ጋሸሞት ጊዜ እንኳን ለጽናት ደውሎ ዛቢራ ነስላት አንድ ጊዜ እንኳን ለኔ ስሜን አላነሳም እያለች እንግዲህ በዛም አነስታ ትጸጽታለች ማለት ነው። እኔ እንደተሸነፍኩለት ቆጥሮ ይቅር ይላል ወይ ይቅር ይለኛል ወይ ይደውልልኛል ብዬ ተስፋ አድርጌ ነበር እያለች እሷም እንግዲህ ስለ ምሩ ትነግራታለች። ምሩም እንግዲህ ከዚህ እንትን ውጭ ምናምን ብላ ለማረጋጋት ትሞክራለች ማለት ነው። እሷም ፊት እንድታጠብ ተነስታ ትሄዳለች። ሰኒ የፈራሽው ነገር እኮ እንደዚህ ሆነ ስትልም እንግዲህ ወደፊት ምንድን ነው የምትሆነው እያለች ምሩ ትላለች ማለት ነው። ጽናትና ኪራ እንግዲህ ኪራ ባንቺ ተሸነፍ ያለው ይላል ማለት ነው። ከዚህ በኋላ እንደ በፊት ተጎትቻ አልሄድም፣ ሽማግሌ ልኮ አግብተኝ በክብር ይዞኝ እንዲወጣ ነው የምፈልግት ብላለች ጽናት ማለት ነው። እሱም እንግዲህ ባንቺ ተሸንፍ ያለው እያለ ሽማግሌ ለመላክና እሷን ለመውሰድ እያሰበ ነው እንግዲህ እሱም ማለት ነው። እሷም እንግዲህ እንደ ከብት ዝም ብዬ ተነድቼ አልሄድም፣ የአባቴን ክብርም አስመልሳለሁ። የእስከ ዛሬ ይበቃል። አንገትን ቀና አድርጌ በክብር ተድሬ ነው የምሄደው። በቶሎ እንዲያገኝ አልፈቅድም ብላለች ጽናትም ማለት ነው። እንግዲህ አቋሟን እና የቤተሰቦቿን አሽሙጥ ለማዘጋት በወጉ በባህሉ መሰረት ነው ተድሬ በክብር የምወጣው ብላለች ማለት ነው ጽናት። እና እንደ በፊቱ በቀላሉ የሚያገኝ እንደ ከብት ተነድቼ የምሄድለት አይሆንም ስትል እንግዲህ ሀሳቧን ወይም አቋሟን አስቀምጣለች ማለት ነው። የምሩ አማትም እንግዲህ ቤት ሄደው ያጧታል እና ተረጋግተሽ ደውዪላት፣ ተረጋጊ፣ ቀስ ብለሽ እንዳትጮሂና ደውዪላት ትላታለች። እሷም ደውላ የት ነሽ ምናምን ብላ ትጠይቃታለች። እንግዲህ ያለችበትን ትነግራትና እየሮጠች ትመጣለች። ምሩም የኔ የዋህ ማለት ነው ሰውን አግኝታ ሞታ። እናም ቤት ስትመጣ ቁጭ ብለው ታገኛቸዋለች። ቡና ላፍላ ምናምን ትላቸዋለች እና እነሱ እየተጠቋቁሙ ሲሳለቁባት ነበረ የእሷን እንትን ማለት ነው። እሷ በየዋህነቷ በቅንነቷ ቦጅ ቦጅ ትላለች፣ እነሱ ግን ያሾፉባታል። እና ቡናም ስለሌለ ቡና ላምጣ ብላ ወደ ሱቅ ልትሄድ ስትል አለምዬም አይ ጽዮን ታምጣ ብላም ጽዮን ትሰዳታለች። አይ አንቺ ደክሞሻ ምናምን እንዳዘነ ሰው አክት ታረቃለች ማለት ነው። እናም ጽዮን እንድታመጣ ልካታለች ማለት ነው። ካመጣች በኋላም ታፈለዋለች። አንቺ ደክሞሻ ምን በወጣች ታፈያለች ስትልም ነግራታለች ለምሩ ማለት ነው። እንደዛ ይሻላል እንዴ ብላም ምሩ የቆም ከልባቸው የቆም ነገር የተናገሩ መስራት እንግዲህ የሆነሽ ብላ ምሳም ቁጭ ብላለች ማለት ነው። የኔ ቦጅ ባጅ ምስኪን ማለት ነው። እኔ ግን እንዲሁ ይህ እውነታቸው ታውቆባቸው እንዲሁ እንትን ቢስተካከሉ ምሩ አማት ብትስተካከልና ወደ ቀልቧ ብትመለስ ማለት ነው። ዝም ብላ ባጉል እንትን ተበጣጥሳ ሞተች ከማይሆን ሰው ጋራ ወይም ከህፃን ጋራ። እሺ ጽዮን ምንም ማታውቅ የሆነች ገገማ ነገር ነች። ተነግሯት ራሱ የማይገባት የሰው ትዳር ለማፍረስ ቀጥ ብላ የቆመች ተስማምቶ እንኳን ለመተው ፈቃደኛ አልሆነ። እኔ ያልገባኝ ነገር ናሆሜን ትወደዋለች ወይስ ምንድን ነው ችግሯ? ጽዮን ጥብቅ ብላ ዝም ያለችው ማለት ነው። እናትሽ ጽዮን እንደማጋባት እንደዛ ታድርግ፣ እሷ እንደማይወዳት እንደማይፈልጋት እያወቀች በዛ ላይ አርግሳ እያየቻት እንደዚህ ተጣብቃ ሙጭኝ ብላ ዝም ያለችበት ምክንያት ምንም ሊገባኝ አልቻለም።
እና እንግዲህ እንደዛ እያደረጓት ነው ማለት ነው። ሰኒም አስጨናቂ መንገድ ላይ ሲያጨስ ታገኘዋለች። ሆነሽ ነው ምናምን ትላለች። ወይ የማማዬ እንዴት ነሽ ብሎ ይጠይቃታል። እዚህ ምን ትሰራለህ ሲላት አንዳንዴ እባክሽ እዚህ ምናምን ይላታል። ሰው አጥር ላይ ቁመህ አትገባም እንዴ ቤት ትላለች። ኒና ስላሌለች ደበረኝ ምናምን ይላታል። ያለሷ ቤቱ ምናምን ይላታል ማለት ነው። እና እንደማያውቅ ሰው የሄደችበት ምናምን ይጠይቃል ማለት ነው። እሱ ደግሞ እና እስከዛሬ የት ቆየህ ብላም ትጠይቀዋለች። አይ ከጀለሶች ጋር መላ እየፈለኩ ነዋ የነበርኩ ብሎም ይመልስላታል። አሁን ግን የሌለ መላ ሲጠፋ በጣም ያስጠላ ብቸኝነት ሆንኩ ምናምን ይላታል። በቃ እኔም ብቻዬን ስለሆንኩ እንሂድ ወደ ቤት ትለዋለች። ይሻላል እንዴ ይላታል። አዎ ከሰው አጥር ከመቆም አይሻልም ብለም ሰኒ ትመልስለታለች ማለት ነው። እና ተያይዘው ወደ ቤት ይሄዳሉ። እናም እንግዲህ ከኪያ ጋር የዚህ ልጅ ነገር ምንም እየገባኝ አይደለም ምናምን ብላ ታዋራታለች። ኪያም እንደዛው ነገር አንቺም እንደኔ እንትን ብለሽ አንዴ እኔም እንደዛ ነው የሚሰማኝ ምናምን እያሉ ያወራሉ ማለት ነው። ይህ ሁሉ መሬት ያንተ ነው ስትልም እንግዲህ ኒና የጽናትን አባት ትጠይቀዋለች። እና ብቻህን ያረስከው ትላለች። አዎ ብቻዬን ያረስኩት ወንድ ልጅም የለኝም እያለ ይላታል። ጽናት እኮ ወንድ ማለት ናት ስትልም ትለዋለች። እሷማ ምትክ ናት። 50 ቢወለድ 50 ነው ጉዱ ከተመረቀ ይበቃል አንዱ ብሎ ይላታል ማለት ነው። እሱስ ልክ ነው ብላ ትመልሳለች። እና ለእኔ ግማሽ የሰጡኝን ትላለች። ኧረ እሰጥሻለሁ ብለው መልስላታል። አይ ጋሼ ምን አለ ለውርስሽ ዘመድ ቢኖረኝ ብላም ትላለች ማለት ነው። ምን ማለት ነው? እኔ አባት አይደለሁ ለልጁ ማን ክፉ ይሆናል ብሎም ይመልስላታል። ጽናት ግን ታድላ በጣም የሚወዳት የሚሳሳላት የሚያስብላት አባት አላት። እኔ ግን ጋሼ ብላ ስታዝን አሁን መቅረሻውን ትረሻለች እኔ አባትሽ አይደለሁ ብለው ይመልሱላታል ማለት ነው። አመሰግናለሁ ብላም አመሰግናለሁ ጋሼ ብላም ተመልሳለች ማለት ነው። እንግዲህ እነዛ ሹካኮችን ተደብቀው ሲያዳምጧቸው ነበረ ማለት ነው። ሰላምረት ሲያወሩ እንደሰሙም እንግዲህ ተጠራጥረዋል። ወይኔ ወይኔ እያሉ እንግዲህ ሀሳብ ላይ ናቸው ማለት ነው። እንግዲህ ቀስ ብለን እንስማቸው ብለው ወሬያቸውን ለመስማት ሲጠጉ ወሬያቸው አልሰማቸው ብሎ እሷ ስትስቅ ብቻ ነው እንግዲህ እየተሰማን ያለው ብለው ከዛም እነሱ ሲከራከሩ ተነስተው የሄዱበት ይጠፉባቸዋል ማለት ነው። እዛም ወደ ቤታቸው ሲሄዱ እንግዲህ ወደ ቤት ሄደው ተከትለው የሚያወሩትን ለመስማት እየታገሉ ነበር ማለት ነው። እና ወደ ቤተሰቦች እንግዲህ ጽናት ይህን ይመስል ነበረ። በሚቀጥለው ክፍል እስከምናመጣላቸው መልካም ጊዜ ይሁንላችሁ። ስለነበረን ቆይታ እናመሰግናለን።